بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته በአዲስ እድል በአዲስ ተስፋ በአዲስ ማንነት በአዲስ ምዕራፍ እንኳን ለዚህ ለተከበረ ታላቁ የረመዳን ወር አላህ በሰላም አደረሰ። ረመዳን መድረስ እድል ነው። ረመዳን መድረስ የአላህ Subhanahu Wa Ta'ala ፈድል ነው። ይህንን እድል ይህንን ፈድል ይህንን የተሰጠንን አዲስ የህይወት ምዕራፍ ሁላችንም በአግባብ ልንጠቀምበት ነጋችንን ልናስተካክልበትና የተሻለ ማንነት ይዘን ልንወጣበት ልንዘጋጅበት ይገባል። የተከበራችሁ ወንድምና እህቶቼ ብዙ ሰዎች ይህን ቀን እየተመኙ አልፈዋል። ብዙ ሰዎች በዚህ ቀን ራሳቸውን ሊለውጡበት በዚህ ረመዳን ራሳቸውን ሊያስተካክሉበት ከፈን ቀድሟቸዋል፣ ሞት ወስዷቸዋል። እነሱ ካሰቡት በተቃራኒ ሆኗል። ምን አለ በህይወታችን ላይ አንድ እድል ተሰጥቶን አንድ እድል አግኝተን ራሳችንን ቀይረን አላህ ጋር ተቃርበን ብለው እነሱ ካሰቡት ውጭ ንያቸው ከፈለገቸው ውጭ ቀብሩ ሞቱ እነሱን ቀድሞ አልፏል። እኛን ግን አላህ Subhanahu Wa Ta'ala ለዚህ ቀን አድርሶናል። እዚህ ቀን መድረስ ትልቅ እድል ነው። እንኳን አደረሳችሁ። አላህ ደርሰው ከሚጠቀሙበት አላህ ደርሰው ከሚለወጡበት አላህ በህይወታቸው ውስጥ ትልቁን ምዕራፍ ከፍተው ወደ ራሳቸው ሽግግር ከሚያደርጉበት ረመዳን የተለየ ማንነት አለው፣ የተለየ ተስፋ አለው። በአዲስ ሰማይ በአዲስ ምድር ውስጥ ነው ረመዳን ላይ የምንገናኘው። የዛሬው ያለፈው የሻዕባን ወር ያለቀው የመጨረሻው ቀንና የረመዳኑ የዛሬው ቀን እኩል አይሆንም። ምክንያቱም ሰማዩ አላህ Subhanahu Wa Ta'ala የጀነት በሮች ተከፍቶበት የጀሃነም በር ተዘግቶበት ነው። ሸይጣን ምድር ላይ ታስሮበት ነው። ያለ ሸይጣን የምናየው ምድር በጀነት መከፈት በጀሃነም መዘጋት የምናየው ሰማይ አዲስ አየር አዲስ ጀው አዲስ መንፈስ ይዞ ነው የሚመጣው። ከውኑ ይለወጣል፣ ዩኒቨርሱ ይናገራል። በዚህ ሽግግር ውስጥ በዚህ ሂደት ውስጥ የኔና ያንተ መለወጥ የኔና ያንቺ መለወጥ ይፈልጋል። አላህ ጋር የምናደርገው ጉዞ የምናደርገው ግንኙነት በአዲስ ምዕራፍ ራሳችንን ሊለውጥልን ነጋችንን ሊያስተካክልልን በሚችል ይሄ ነው ረመዳን ጋር መድረስ ትልቁም ጥቅሙ። ስንደርስ እንለወጥበታለን፣ ስንደርስ እንጠቀምበታለን ብለን ስናስብ ነው። አንዷ የረመዳን ቀን በህይወታችን ውስጥ ውዷ ቀን ናት በምድር ላይ። ይሄንን በመጠቀም ረመዳናችንን አሳምረው በትክክል ጾሞ ከሚጠቀሙት አላህ ያድርገን። ረመዳን ሙባረክ። ሁላችንንም እንግዲህ በዚሁ በፍቅር በመሐባ አላህ በሚወደው ስራ ላይ አድርጎ አመት ከአመቱ ያድርሰን። አላህ ይቀበለን። ረመዳንን እንዴት እንጠቀምበት? ረመዳን ልክ እንደ እንግዳ ነው። መምጣቱ የማይቀር ቢሆንም ቆይታው ግን በጣም አጭር ነው። ይህን ታላቅ ወር በዘልማድ ከመጾም ባለፈ ህይወታችንን የምንቀይርበት የለውጥ መድረክ ልናደርገው ይገባል። ታዲያ ረመዳንን በብቃት ለመጠቀም እነዚህን ነጥቦች ልብ እንበል። ይሄ ረመዳን ኢንሻአላህ እኔን ቀይሮኝ እወጣለሁ፣ ከአላህ ጋር አስታርቆኝ ከቁርአን ጋር አስታርቆኝ እወጣለሁ፣ በቃ ሌላ ሰው ሆኜ እወጣለሁ በአላህ ፈቃድ ብለን እንነይት። ፈቃደኝነት ማለት ይሄ ቁርአን የመቀየር አቅም አለ። ግን ለመቀየር ፈቃደኛ የሆኑትን ሰዎች አላህን የሚፈሩ ሰዎች ቁርአን ሊቀይራቸው ፈቃደኛ የሆኑ ሰዎች ነው ቁርአን የሚቀይረው። ኻስ ነው ማለት ነው። ቁርአን የመቀየር አቅም አለ፣ ግን የሚቀይረው ለመቀየር የተዘጋጁትን። ሱብሃንአላህ። ረመዳን ደግሞ ሁሉንም كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون هدى للمتقين. سبحان الله. شهر رمضان الذي أنزل فيه القرآن. قرآن سيورد هدى للمتقين لعلكم تتقون. تقوان ሁለቱም ተሰራ አላቸው። ስለዚህ ረመዳን ይሄ ረመዳን በአላህ ፈቃድ መሽሩዕ ተቅዋ እናደርገው ኢንሻአላህ። የተቅዋ ፕሮጀክት ገጠመ ማለት ከባለፈው ዘከሩላህ ብለው አላህን የሚያስታውሱ ማለት ነው። አንድ ወንድም ምን ይላል? ከአላህ Subhanahu Wa Ta'ala እዝነት የሚበልጥ ወንጀል አትሰራምና ተስፋ እንዳትቆርጥ ይላል። አላህ ቁርአን ውስጥ ወረሕመቲ ወሲዐት ኩለ ሸይእ ነው። ወንጀል እዛ ውስጥ አለ። እዝነቴ ሁሉን ነገር ያካትታል ይላል አላህ Subhanahu Wa Ta'ala። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ምንም ነገር ድንበር ጥሳችሁ ሄዳችሁ የሰራችሁ ባሮቼ ሆይ ይላል አላህ Subhanahu Wa Ta'ala። እዚህ ጋር ባሮቼ ነው አላህ ወደ ራሱ አስጠግቷል። ኢብን ወንጀለኞች አለ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ የኔ ባሮች ነው እና እዚህ ጋር ይላል ላ ተቅነጡ ሚን ረሕመቲላህ ወመን አስደቁ ሚነላሂ ቂላ። ከአላህ የበለጠ ማን ነው ተናጋሪ ያለ? ወመን
አስደቁ ሚነላሂ ሐዲሳ ከአላህ ሱብሓነሁ ወተዓላ የበለጠ ንግግሩ እውነት የሆነ ማን አለ? ዒባዲየ አለዚነ አስረፉ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ ሱብሓነሁ ወተዓላ እዝነት ተስፋ አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ሱብሓነሁ ወተዓላ ወንጀሎችን በሙሉ ይምራል። ስለዚህ እኔ ይሄን ነገር ሳደርግ ነበርና አላህ አይምረኝም፣ እኔ ያን ነገር ስሰራ ነበርና ከአላህ እዝነት ውጪ ነኝ የሚሉ ሐሳቦች ይሄ አንዱ ሸይጣን ለኛ ኩክ ያደረገው ትራፒንግ መንገድ ነው። ትራፕ የሚያደርግበት ወጥመዱ ነው፣ ከአላህ ተስፋ ማስቆረጥ። ሸይጣን እጅግ በጣም ደስ የሚለው አንድ ባሪያ ወንጀል ሲሰራ ብቻ ሳይሆን በጣም የሚደሰተው እንደውም አንድ ባሪያ ከአላህ ሱብሓነሁ ወተዓላ ተስፋ ሲቆርጥ፣ ከአላህ ሱብሓነሁ ወተዓላ እዝነት ተስፋ ሲቆርጥ። ስለዚህ ምንድነው ማድረግ ያለብን ከተባለ ሁሌም አላህን ሱብሓነሁ ወተዓላ 1000 ጊዜ ልናጠፋ እንችላለን፣ 1000 ሚሊዮን ጊዜ ማረኝ እያሉ መመለስ ነው። ግን መጠንቀቅ ያለብን ምንድነው ወንጀሎችን ተላምደን ልባችን እያጣጣማቸው በዛው መቀጠልን መጠንቀቅ አለብን። እሱ ወንጀል ኖርማላይዝ ማድረግ ወንጀልን ማለት ግን መመለስን የልብ መጨናነቅ ተመልከቱ። ዲቅ ሰድር ካለ ወይ ደግሞ የልብ መጨናነቅ ካለ ወንጀል ሰርቶ አንድ ሰው ልቡ የሚጨናነቅ ከሆነ እዛ ባሪያ ውስጥ ኸይር አለ ማለት። ግን ኖርማላይዝ ካደረገ ወንጀሉን ሰርቶ ምንም ፊል የማያደርግ ከሆነ ያ ቀስወቱል ቁሉብ ወይ ደግሞ ቀልብ ይባላል፣ የልብ ድርቀት ይባላል። ያ ላይ ቶሎ መቸኮል አለበት የአላህን እዝነት ለማግኘት ማለት ነው። ፈወይሉን ሊልቃሲየቲ ቁሉብሁም ሚን ዚክሪላህ ስለሚል አላህ ያ በአላህ ሱብሓነሁ ወተዓላ መታወስ ነው፣ አላህን በማስታወስ ነው ልብ የሚለዝበውና ማለት ነው። ሌላ ቁርአን ውስጥ አላህ ይላል الذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم እነዛ ወንጀል ውስጥ የገቡ ጊዜ إذا فعلوا ጸያፍ ነገር የሰሩ ጊዜ فاحشة أو ظلموا أنفسهم ነፍሳቸውን የበደሉ ጊዜ ذكروا الله ብለው አላህን የሚያስታውሱ ማለት ነው። ከዛስ فاستغفروا لذنوبهم ያ አላህ ይሄን ወንጀል ማረኝ የሚሉ ሰዎች ናቸው። ከዛስ ومن يغفر الذنوب إلا الله ወንጀሎችን እስከ አላህ ውጪ ማን ሊምር ይችላል ይላል። ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون እያወቁ ደግሞ እዛ ወንጀል ውስጥ ዘውታሪ ያልሆኑ ሰዎች ይላል አላህ ሱብሓነሁ መልካም ባሮችን ሲናገር። ስለዚህ ወንጀሉን መላመድና ቴስት እያደረጉ የሱን ጣዕም ፌቨራይት ነው የሆነ ምንድነው ፍሌቨሩን እያጣጣሙ መሄድ ሳይሆን ኢሚዲየትሊ ብሎ አላህ ሱብሓነሁ ወተዓላ ጋር ልብ ጭንቅንቅ ሲል ያቺ ጭንቀት ላይ ወደ አላህ መመለስን መልመድ አለብን ማለት ኢን ዘ ቤስት ወደ አላህ መመለስን መለማመጃ ደግሞ ረመዳን ውስጥ ያው ይታወቀ ነው ሁላችንም ጾሙ ስለምንሆን ማለት ነው። ስለዚህ ሸይጣን እኛን ወንጀል ውስጥ ማስገባት ብቻ ሳይሆን የሚያስደስተው ትልቁ ስኬቱ ይኸውላችሁ ወንጀል ሲያሰራን ይደሰታል። ግን ደግሞ በጣም ስኬቴ ብሎ የሚያስበው እኛን ከአላህ ሱብሓነሁ ወተዓላ እዝነት ተስፋ ሲያስቆርጥ። አላህ ደግሞ ምን ይለናል? ላ ተቅነጡ ሚን ረሕመቲላህ ባሪያዎቼ ሆይ ከአላህ ሱብሓነሁ ወተዓላ እዝነት ከኔ ተስፋ አትቆርጡ ይላል። አላህ ሁሉንም ወንጀሎች ከአለም የኩን ቢልአምስ አድርጎ ዜሮ ያስገባዋል ማለት ነው። ይቀይረዋል። ተውበታችን ከፍ እያለ በሄደ ቁጥር ወንጀሉን ወደ ሐሰናት ይቀይረዋል፣ ወደ መልካም ነገር ይቀይረዋል አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ኢንሻአላህ ይሄ ነው ማለት። ሰላም አለይኩም። አንደኛ ንያህን ወይም ሐሳብህን አድስ። ጾምህ እንዲሁ የመራብና የመጠማት ጉዳይ ብቻ እንዳይሆን ለአላህ ብዬ ወንጀሌ እንዲማርልኝና ወደ እሱ ለመቃረብ ጾማለሁ የሚል ጠንካራ ንያ በልብህ አንግስ። አልሐምዱሊላህ ረመዳን መጣልን። ወንጀላችንን በሙሉ ሊጠርግልን፣ ህይወታችን ላይ የከበደንን ነገር በሙሉ ሊያራግፍልን ረመዳን መጣልን። ውዶች የረመዳን እድል ነው። ከተጠቀምንበት ህይወታችን በሙሉ ይቀየራል። ካልተጠቀምንበት ደግሞ ከባዱ ነገር ከአላህ ተባረከ ወተዓላ እዝነት፣ ከአላህ ተባረከ ወተዓላ ረሕመት እንባረራለን። ረመዳን ትልቅ እድል ነው። ነፍሶች እንዲስተካከሉ፣ ህይወቶች እንዲቀየሩ፣ ህይወታችን ወደ ተሻለ ምዕራፍ አሁን ከሚሰለቸን ህይወት ሁሌም ስለ ሰው እንጂ ስለ ራሳችን ከማናስብበት ህይወት ወጥተን ራሳችን እንድናስብ ወደ ራሳችን ዞር ብለን እንድንመለከት የሚያደርገን ወር ነው። ከህይወት ጫጫታ የምናርፍበት፣ ከወንጀሎቻችን ከመጥፎ ባህሪያችን ዞር የምንልበት ትልቅ ወር ነው ረመዳን። አልሐምዱሊላህ ረመዳንን አላህ አደረሰን። ሌሊቶቻችን በቁርአን ድምጽ ይደምቃሉ፣ ቀኖቻችን ስክን ይላሉ። ሰላም የሚባል ነገር ርቆን አይደል፣ እነዛን ሰላሞች በእያንዳንዱ ቀናች ውስጥ እናገኛለን። ልባችን መረጋጋት ርቆት አይደል፣ ያንን መረጋጋት በዚህ ረመዳን እናገኛለን። አላህ ከሚጠቀሙት አላህ ያድርገን። እንኳን አላህ ተባረከ ወተዓላ ለረመዳን በሰላም አደረሳችሁ። ረመዳን ሙባረክ። አላህ ከሚጠቀሙበት አላህ ያድርገን። አላህ ያስደስታችሁ።
የረመዳንን ወር አላህ ካደረሳችሁ እንኳን ደስ አለህ እንኳን ደስ አለሽ። ምክንያቱም የጀሃነም በሮች የሚዘጉበት የራህመት በሮች የሚከፈቱበት ታላቅ ወር ነዋ። አላህ የባሮቹን ወንጀል የሚምርበት፣ ለይለተል ቀድር አላህ የባሮቹን ዱዓ የማይመልስበት ቀን በረመዳን ቀን ስላለ ነው። አደራችሁን የረመዳንን ወር እንጠቀምበት። በቻልነው አቅም በመክራት በዒባዳ በሰላት እናሳልፈው። የመጨረሻችን ረመዳን ሊሆን ስለሚችል አላህ ጾሞ ከሚጠቀሙበት ያድርገን። ወንጀላችንንም አላህ ይማረን። እንኳን ደስ አላችሁ። ሁለተኛ፣ ከቁርአን ጋር ተቀራረብ። ረመዳን የቁርአን ወር ነው። በቀን ውስጥ ቢያንስ የተወሰኑ ገጾችን ለማንበብና ትርጉሙን ለማስተንተን ጊዜ መድብ። ቁርአን የደረቀውን ቀልብህን የሚያረጥብ ዝናብ ይሆንልህ። ጀማው እስቲ አላህ እናስደስት። ትንሽ ሰከንድ። አላሁመ ኢኒ ቱብቱ ኢለይክ ማለት ጌታዬ ወደ አንተ ተመልሻለሁ ማለት ነው። አላህ ሱብሓነሁ ወተዓላ አንድ ባሪያ ወደሱ ሲመለስ ያ ባሪያ ከሚደሰተው ደስታ በላይ አላህ ሱብሓነሁ ወተዓላ ይደሰታል። ጌታችንን እናስደስት። አላሁመ ኢኒ ቱብቱ ኢለይክ። የሞቱ ሰዎች እኔ ራሴ የቀበርኩት አቃል አስቡት። ረመዳንን ፈልገውታል፣ ተመኝተውታል፣ ግን አላገኙትም። አንተን አላህ ወፍቆ ካተጠቀምክበት ቢላሂ አለይክ አንተ ማን ነህ? ይህ ነው ትልቁ ጥያቄ። ምክንያቱም መቃብር ያሉ ሰዎች ረመዳንን አንድ ቀን ማግኘት ይመኛሉ። በረመዳን ውስጥ ሶላት ረክዓ መስገድ ይመኛሉ። አንተ ደግሞ እድሉን ወፍቆ አላህ ወፍቆ ካተጠቀምክ ሐቂቃ ምን ብለን አማም አላህ እንመለስ? ثم لتسألون يومئذ عن النعيم እያለ አላህ ትጠየቃለህ። ከጸጋ ትጠየቃለህ። ወፍቆ ነበር ምን ተጠቀምክበት? ጥያቄ አለ። ዝም ብሎ መራመድ የለም። ሶስተኛ፣ ምላስህንና ስሜትህን ቆልፍ። እውነተኛ ጾም ሆድ ብቻ ሳይሆን አይን፣ ጆሮና ምላስም ጭምር ሲጾሙ ነው። ከሐሜት ከውሸትና ከማይረቡ ንግግሮች በመራቅ ጾምህን በዝምታና በዚክር አስውበው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ነበር ያሉት፣ በሌሊት ተነስቶ ሰግዶ ከዚያም ሚስቱን የቀሰቀሰ ሰው አላህ ይዘንለት። ሚስቱ ከእንቅልፏ ለመነሳት ፈቃደኛ ባትሆን እንኳ ፊቷ ላይ ውሃ ይረጭባታል። በሌሊት ተነስታ ሰግዳ ከዚያም ባሏን የቀሰቀሰች ሴትንም አላህ ይዘንላት። ባሏ ከእንቅልፉ ለመነሳት ፈቃደኛ ባይሆን እንኳ ፊቱ ላይ ውሃ ትረጭበታለች። ቁርአን ላይ ስትመጣ ለእንደዚህ አይነት ነገሮች በር አይሰጥህ። በመጀመሪያ ቁርአንን እንደ መድኃኒት ስንቀበል ለሁላችንም ነው መድኃኒትነቱ። ገብቶሃል? ክላስ የለም ማለት ነው። እንደውም ያንን ቁርአን በተጠቀምከው ልክ ነው አንተ ከፍ የምትለው። አዎ ኢነ አክረመኩም ዐንደላሂ አትቃኩም ስለሆነ ማለት ነው። አይ ያን ቁርአን በኖርከው ልክ አንተ ከፍ ትላለህ። የምንም አይነት ደረጃ ላይ ልትሆን ትችላለህ። ሐታ ዕውቀትህ እኮ ከፍ አያደርግህም፣ ስራህ ነው ከፍ የሚያደርግህ አይደል? ዕውቀት በጣም አውቆ አንድ ሰው ግን በጣም ብዙ የሚያጠፋ ከሆነ እንደውም ከፍተኛ ወንጀል ውስጥ ነው፣ አውቆ አጥፊ ስለሆነ። አይ ምኑ ነው ማለት ነው? ከቁርአን ጋር ባለህ ትስስር ነው ትልቅነት የሚለካው ማለት ነው እንጂ ዝም ብለህ ተነስተህ። ለዚህ እኮ ነው ዑለማዎች ምን አሉ መሰለህ፣ አንድ ሰው አሉ ዳኛ ሆኖ ቁጭ ብሎ ለምሳሌ ተከሱ የመጣው ሰው የሰረቀ መሆኑን በህልሙ ደጋግሞ አየ። ዳኛው እኮ ነው 3 ጊዜ ምናምን አየ በህልሙ። ከማስረጃ አልቀረበም፣ መፍረድ አይችልም በህልሙ ተነስቶ ገባ። ወይም ኢልሃም አላህ ሰጠው። በቃ አላህ የሆነ ነገር ገለጸለት። አላህ ልቦና ላይ የሚከፍተው ብርሃን እኮ አለ አይደል? ፊራሳ ምናምን የሚባሉ ነገሮች አሉ። አላህ ገለጸለት ይህን ሰውዬ። መፍረድ አይችልም። አይቶት ከሆነ እንኳን መፍረድ አይችልም። ታውቃላችሁ፣ ምስክር ነው መሆን ያለበት። ለዚህ ለሰብጀክቲቭ ለሆነ ግለሰቦች እንደፈለጉ ሊሄዱበት የሚችል አይነትን አካሄድ በሩን ዘግቷል እስልምና። አይ ለዛ ነው ሐሰተኛነት አይፈጠርም። ሐሰተኛ ነቢይ ምናምን የምትለው ነገር አይፈጠርም። ዝግ ነው፣ በሩ ዝግ ነው። ማንም ተነስቶ ፈሁወ መርዱድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቃ ከኛ ውጭ የሆነ ነገር ይዞ የሚመጣ ከዚህ ከእስልምናው መንገድ ውጭ የሆነ ነገር ይዞ የሚመጣ ከሆነ ለራሱ ነው ምን ተውለት። አራተኛ፣ በሰላትና በዱዓ ተሽቀዳደም። የግድ የሆኑ ወይም ፈርድ ሰላቶችን በወቅቱና በጀማ ከመስገድ በተጨማሪ የሌል ሰላቶችንና ሱናዎችን አትለፍ።
አላህ ዱዓን የማይመልስባቸው ወርቃማ ሰዓታትን በተለይ በኢፍጣር ሰዓት ተጠቀምባቸው። አላህ የሚገርመኝ እዝነቱ ነው። ሲፈጥረን ከእዝነቱ ጋር አታች አድርጎ መፍጠሩ። ሐታ መላእክቶቹ ኢነሁ ለይሰ ሚን አህሊል መግፊራ ይላሉ። ይሄ ሰውዬ ከመመላለሱ ብዛት የእዝነት ሰው አይደለም፣ በቃ ሊማር የሚገባ ሰው አይደለም። ወአነ አህሉ ተቅዋ ወአህሉ መግፊራ፣ እኔ ግን የማርታ ጌታ ነኝ። ኧረ ተቅርብኝ በእናትህ ተቅርብኝ። ሴት ጋር ታጋጨኛለህ ለአንተ። ይሄ ምክር ማለት ወጣቱ ወላሂ አላህ ይወድሃል። መጀመሪያ ሱብሃንአላህ አላህ ባሪያዎቹን ይወዳል። አላህ ሱብሓነሁ ወተዓላ በማ የፍዐሉ ላሁ ቢዐዛቢኩም አላህ እናንተን በመቅጣት ምንም የሚያተርፈው ነገር የለም። አላህ እኛን ሱብሓነሁ ወተዓላ ሊወድ ነው የፈጠረን፣ ሊያቀርብ ነው የፈጠረን ሱብሓነሁ ወተዓላ እንጂ ሊቀጣን አልፈጠረንም። ማ የፍዐሉ ላሁ ቢዐዛቢኩም አላህ እናንተን ሊቀጣ ምንም በቅጣቱ እናንተን ቀጥቶ ምንም አያገኝም ይላል። ሱብሃንአላህ የአላህን ስሞች እዩዋቸው፣ በጣም ኢንተረስቲንግ ናቸው። አርረሕማን፣ አርረሒም፣ አሰላም፣ አረኡፍ እነዚህ ተንሰፍሳፊ፣ ወዳጅ፣ አዛኝ፣ ወዱድ፣ አፍቃሪ ምናምን የሚሄደው ይሄ ሁሉ ስም ማለት ነው እኛ ላይ ነው አፕላይ የሚደረገው። እኔ ወንጀለኛ ስለሆንኩኝ ከሱ ስለራኩኝ አይገቡኝ ምናምን እንዳትል ይወዳል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ኢነላሃ የብሱጡ የደሁ ቢልለይሊ ሊየቱበ ሙሲኡ ነሃር። አላህ ሱብሓነሁ ወተዓላ ሌሊት ላይ ባሪያዎቹን ይጣራል፣ ባሪያዎቼ ሆይ እያለ ማለት ነው። ቀን ወንጀል ሲሰሩ የዋሉ ባሪያዎቹ እንዲመለሱ ማለት ነው። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል፣ ሌሊት ላይ ደግሞ ወንጀል ሲሰሩ ያደሩ ሰዎችን ሊቀበል ባሪያዎቼ ሆይ እያለ ይጣራል ቀን ላይ ይላሉ ነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ አላህ ይወደናል ሱብሓነሁ ወተዓላ አንሊሚትድሊ። እናቶቻችን በጣም ይወዱናል። ነብዩ አለይሂ ሰላቱ ወሰላም አንዲት ሴት ልጇ ጠፍቷት ከሆነ በቃ ልቧ ሊፈነዳ ደረሰ። የሮጠች እዛዚ እየተመለከተች ማለት ነው። ልክ ስታየውና ስታገኘው ቀሚሷን ሰቅስቃ የሮጠች ሄዳ ቅፍ አደረገችው። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም እቺ እናት አያቸው አለ ነብዩ ሰለላሁ ዐለይሂ ወሰለም። እቺ እናት ለልጇ ምን ያህል እንደሆነች አይታቸዋል አሉ። አዎ አሉ። ሱብሃንአላህ አላህ ሱብሓነሁ ወተዓላ የፍረሑ ቢተውበቲ ዐብዲሂ ሚን ሃዚሂ አሉ። አንድ ባሪያው ተውባ ሲያደርግ ወደሱ ሲመለስ እቺ ሴት ለልጇ ከሆነችው በላይ ነው አላህ ሱብሓነሁ ለባሪያው የሚሆነው አሉ። ሱብሃንአላህ አላህ ከኛ እኮ ገኒዩን ዐና ያ አዩሃ ናሱ አንቱሙል ፉቀራ፣ እናንተ ሰዎች ወይ እናንተ ምንድን ናችሁ? ከጃዮች ናችሁ ይላል። ወላሁ ገኒዩን ሐሚድ፣ አላህ ደግሞ ከእናንተ የተብቃቃን ይላል። እንደዛም ሆኖ ግን አላህ ሱብሓነሁ ወተዓላ ባሪያዎችን ይወዳል። ስለዚህ አላህ ይወደናል። ወጣቶች አምስተኛ ለጋስ ሁን። ረመዳን የመረዳዳት ወር ነው። ትልቅ ነገር ባይኖርህ እንኳን በአንድ ተምር ወይም በአንድ ብርጭቆ ውሃ ሌላውን በማስፈጠር የአላህን ውዴታና የጾመኛውን እጥፍ ምንዳ አግኝ። ስታፈጥር ምን ብለህ ዱዓ ብለህ ትጀምራለህ? ምን ትላለህ? ዘሀበ ዘመአ። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉት ዱዓ። ዘሀበ ዘመአ፣ ጥማት እኮ ተወገደ። ወብተለት ልዑሩቅ፣ ቱቦዎችም የደም ቱቦቹ እነሱም ረጠቡ። ወተበተ ልአጅሩ ኢንሻአላህ፣ አጅሩም ከአላህ ዘንድ ተረጋግቷል ኢንሻአላህ ብለህ ትጀምራለህ። ከዛ የራስህን ሐጃ ታቀርባለህ። ረመዳን የውድድር ሜዳ ነው። ከእኔ በላይ አላህን የሚወድና የሚታዘዝ ማን አለ ብለህ ለራስህ ቃል ግባ። ይህ ረመዳን ምናልባት የመጨረሻህ ሊሆን እንደሚችል አስበህ ተጠቀምበት። አላህ ጾማችንን ተቀብሎ በተሻለ ማንነት የምንወጣበት ወር ያድርግልን። አሚን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።